ይህ የጋራ ድምጻችን የሆነው አብሮነት ዲጂታል ሚዲያ ነው። ሌሎች አስተማሪ ፕሮግራሞች ይኖሩናል። ስለሆነም ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብሮነት ዲጂታል ሚዲያ የሁላችንም ድምጽ። ዛሬ ደግሞ እንግዲህ እንደተለመደው እንግዳ ይዘን መጥተናል። ከተለያየ አካባቢ ሆናችሁ ፕሮግራማችንን ለምታዳምጡ ለመከታተሉን አክብሮታዊ ሰላምታችን ይድረሳችሁ። ዛሬ ከአዳማ ልዩ እንግዳ ይዘን ቀርበናል። አዳማ ካለው ማህበር ስለ ኢትዮ ኩባ ቁጠባ ማህበር መቼ ተቋቋመ፣ ምን እያደረጉ ነው? እንግዲህ ከቶች አሉ ከአውሮፓ አካባቢ ዛ ማህበር ላይ ኢትዮ ኩባ ቁጠባ ማህበር ላይ ስለሱ ማህበር ሰፋ ያለ ማብራሪያ እንዲሰጠን ምን እያደረጉ እንደሆነ እንዲገልጽልን ይሄንን በሙሉ ዘርዘር ባለ መልክ እንድንሄድበት ከኢንጂነር ፋንታሁን አለሙ ጋር ሰፋ ያለ ቆይታ እናደርጋለን። እሺ እንግዲህ ወንድሜ እንኳን ደህና መጣልን። እንግዳ ሆነ ስለቀረብ ከጥሪያችንና ክብረ ስለመጣልን በጣም እናመሰግናለን። እንግዲህ ፋንታሁን አለሙ ኢንጂነር ፋንታሁን አለሙ ማን ነው? የስንተኛ ዙር ነው? ከዛ መቼ ወደ ኢትዮጵያ ተመለሰ? ምን ስራ ላይ ነበረ? የሚሉትን እስቲ ለማያስታውሱ አስታውሳቸው። ከኔ ጋር እንኳን አዲስ አበባ ተገናኝተን ነበር ከስንት ዓመት በኋላ። ይሄን የሚከታተሉ እንግዲህ የተለያየ ዓለም ዙሪያ ስለሆነኛ አድማጮችና ተከታታዮቻችን እስቲ መጀመሪያ ኢንጂነር ፋንታሁን አለሙ ማን ነው? የስንተኛ ዙር ነው የሚለውን እስቲ ባጭሩ ነገራቸውና ከዛ በኋላ ስለ ቁጠባ ማህበሩ ጉዳይ በሰፊው እንሄድበታለን። በመጀመሪያ ከኢሮፕ አብሮነት ዲጂታል ሚዲያ እያደረጋችሁ ላላችሁት እንቅስቃሴ በእኔና በማህበሬ ስም ከፍተኛ ምስጋና ማቅረብ እፈልጋለሁ። ያው መቼም ለማስታወስ ያለው እንጂ አብዛኛዎቻችሁ ታውቁኛላችሁ። ፋንታሁን አለሙ ያደሳ እባላለሁ። የአዲስ አበባ ልጅ ነኝ። እንግዲህ ሁላችንም በመናቀው ምክንያት አባቴን ለሀገር አዋጥቼ በዚህም እድል አግኝቼ ወደ ኩባ ሄጃለሁ። የሄድኩት በ1972 ዓመተ ምህረት ነው በኢትዮጵያ አቆጣጠር ማለት ነው። ሁለተኛ ዙር ማለት ነው። እንግዲህ ኢስላ ከሄድኩኝ በኋላ ለ8 ወር የቋንቋ ትምህርት ተከታተልኩኝ። የነበርኩበት ግሩፕ ኤል ግሩፖ 24 ኤል ግሩፖ ግራንዴ ነው። እዛ ቋንቋ ከተከታተልን በኋላ 11 እና 12ኛ ክፍልን ኳሪንትሬስ 21 ነው የተከታተልኩት። ኳሪንትሬስ 21 ከጨረስኩኝ በኋላ ለዩኒቨርሲቲ ትምህርት ሳንቲያጎ ደ ኩባ ነበር ሄድኩት። ሳንቲያጎ ደ ኩባ ኢንስቲትዩቶ ሱፐሪዮር ፖሊቴክኒኮ ሁሊ አንቶኒዮ ሜያ እዛ በሜካኒካል ኢንጂነሪንግ በአውቶ ስፔሻላይዝ አድርጌ በ1979 ነሐሴ ተመለስኩ። የሚገርመው ግን በፈረንጆች 1979 ሄጄ መጨረሻው ወር ላይ ኢትዮጵያ ደግሞ 1979 መጨረሻው ወር ላይ ተመለስኩ። ትንሽ ኮንፊውዝ ያደርጋል። ይሄ ነው ያለው። እንግዲህ ሳንቲያጎ ትምህርቴን ጨርሼ ወደ ኢትዮጵያ ከተመለስኩኝ በኋላ በ1980 ዓመተ ምህረት የመጀመሪያ ስራዬን ያገኘሁት ሳሪስ አካባቢ ኤካፍኮ የሚባል ድርጅት ነው። ሁላችሁም በብዛት ቤት የሰራችሁ ታውቁታላችሁ። ኤካፍኮ ውስጥ መጀመሪያ ለተወሰነ ወር በፋብሪካ ውስጥ በኋላም ደግሞ በጋራዥ ጥገና ክፍል አለ። እዛ ላይ በሙያዬ ሳገለግል ቆየሁኝ። መዋቅር አስተካክለውና ትራንስፖርትና ጋራጅን አንድ ላይ አካተተ። እዛ ኦልሞስት ለ16 ዓመት ማለት ይቻላል እዛ ከሰራሁኝ በኋላ በአጋጣሚ መከላከያ ውስጥ የስራ እድል አግኝቼ እዛ ደግሞ ለ1999 ዓመተ ምህረት ማለት ነው እስከ ለሁለት ዓመት ያህል በ1997 ነው 99 ላይ መልሼ ደግሞ ወደ አዲስ አበባ መጣሁና የውሃ ጉድጓድ ቁፋሮ ድርጅት የሚባል አለ። እዛ ገባሁ። ከዛ እዛው ያለሁኝ በፕራይቬታይዜሽን ፖሊሲ ኦሮሚያ ውሃ ስራዎች ኮንስትራክሽን ገዛው። እዛ እስከ
2012 ድረስ ማለት ነው 2012 ኤግዛክትሊ እስከ 2012 ካገለገልኩ በኋላ እስቲ በመንግስት መስሪያ ቤት ያገለገልኩት ይበቃልና ልረፍ ብዬ እንግዲህ ይሄው 5ኛ ዓመቴ ነው ረፍት ላይ ነው ያለሁት ግን የሚገርማችሁ አላረፍኩም ኢሚዲየትሊ ቀደም ሲል በ2006 ዓመተ ምህረት የተቀላቀልኩት አንድ ኢትዮ ኩባ ማህበረሰብ ነበር ስሙም ኢትዮ ኩባ አዳማ ይባላል ይሄ ማህበር ቀደም ሲል እንደ እድር ነበር የተመሰረተው እድር እንግዲህ ወይ ማህበር ጽዋ ይኖራል ጽዋው ድንገት ከተሰበረ ይፈርስና ይበተናል በሚል ቀደም ብሎ የገባቸው ማህበሩ አባላት ለምን የፋይናንስ ተቋም አንመሰርትም አናቋቁምም ብለው እንግዲህ 2003 ዓመተ ምህረት በ18 ሰዎች እና በ2600 ካፒታል ያቋቋሙት ማህበር ነበር ዝናቸውን ሰማስ ነበር ስለነበረ እዛ እነሱን በ2006 ዓመተ ምህረት ተቀላቀልኩኝ እዛ ከተወሰነ ዓመት በኋላ ያለውን እንቅስቃሴ ልምድም ስለነበረኝ በዚህ በቁጠባው ገንዘብ ቁጠባና ብድር አካባቢ ልምዶችም ስለነበሩ እነዛን ስመክር ምን ስላዩና ለምን በማህበሩ ሊቀመንበርነት አትመራንም ብለው ለ3 ዓመት በሊቀመንበርነት ሰራው ግን እኔ አዲስ አበባ ሆኜ እነሱ ማህበሩ አዳማ ሆኖ መምራቱ ይከብዳልና ሌላ ስራ አስፈጻሚ ኮሚቴ ከዛው አካባቢ ቢመረጥ ይሻላል በሚል ተስማምተን ምንም እንኳን ተጨማሪ 3 ዓመት ማገልገል ብችልም እኔ ስራ አስፈጻሚ ኮሚቴውን ለመልቀቅ ፈቃደኛ ሆኜ ምርጫ ተከናወነ ግን የሚገርመው የኔ እዛ በኮሚቴ ውስጥ መሳተፍ ስለፈለጉ በምክትል ሊቀመንበርነት አገልግለናሉ እንግዲያውስ ድጋሚ እንዳገለግላችሁ ከፈለጋችሁ ከምክትል ሊቀመንበርነት ይልቅ ፋይናንሱን ቢይዝላችሁ ይሻላል በሚል በፋይናንስ ኃላፊነት ኦልሞስት ለ2 ዓመት ያህል ካገለገልኩኝ በኋላ በዚህ አይነት ሁኔታ ማህበሩ እየሰፋ እየተጠናከረ ከ18 90 ከ90 100 ከ100 200 300 እያለ ወደ 400 ሲሄድ ይሄንን በፍላጎት ብቻ በፈቃደኝነት ብቻ መምራት አይቻልምና እስቲ ከኮሚቴ ውጣና ማኔጅ አድርገን እስቲ በሚል በስራ አስፈጻሚ ኮሚቴው ፍላጎት ያው ደሞዝ የሚባል አይደለም ዋናው በፍላጎት የሚሰራ ስራ ስለሆነ እንዲሁ ያው ፎርማሊቲ መሟላት ስላለበት በተወሰነ ክፍያ ስራ ጀመርኩኝ ማለት ነው እንግዲህ በነበርኩበት ጊዜ ያደረኩት አስተዋጽኦ ምንድነው ባሉ አጋጣሚዎች ሁሉ ከኢትዮ ኩባ ማህበረሰብ ጋር ስንገናኝ የዚህን ማህበር ጥንካሬ አስፈላጊነት ጥቅሙን እየገለጽኩኝ ብዙ አባላትን አፍርቻለሁ እንደውም ባለፈው ህዳር 2017 ዓመተ ምህረት በተደረገው ጉባኤ የሆነ ዳታ ሲሰጥ ነበር የማህበራችን ሊቀመንበር ምናልባት ከ50 ከመቶ በላይ የዚህ ማህበር አባላት በአቶ ፋንታውን የተመለመሉ ሳይሆኑ አይቀርም ሲል ነበር ምናልባት ከዛም በላይ ሊሆን ይችላል በተለይ ሀብታሙ ሳምቢ ነው የማህበራችን ሊቀመንበር ሀብታሙ ሳምቢና እኔ ለማህበሩ መጠናከር በተለይ አባላትን በማፍራት ትልቁን ድርሻ ነው የወሰነው ይሄን ስል ሌሎቹ ማህበር አባላቶቻችን ማህበርተኛ አላስገቡም ወይ ደግሞ አባላት አላስገቡም ማለት ሳይሆን ትልቁ ድርሻ እኛ ጋር ነው ያለው ለማለት ነው ኦኬ እንግዲህ ይሄን ካልኩ በኋላ ማህበራችን ምን ይመስላል ወደሚለው ሊድ እና የማህበራችን ስም አልገለጽኩላችሁ ወደሱ መጣለው ቀደም ስንጀምር ኢትዮ ኩባ አዳማ የሚለውን ወደዚህ ወደ ኢትዮ ኩባ ገንዘብ ቁጠባና ብድር ህብረት ስራ ማህበር
እንዴት እንደተቀየረ ሂደቱን ነገርከንና አሁን ይሄ የቁጠባውና የብድር ህብረት ስራው ማህበር እሱ ላይ ያንን ሁሉ አመት በማገልገል ሂደቱን ከመጀመሪያው ጀምሮ አብለ ስለነበር ከዛ ውስጥ የመጡት እንደውም ብዙዎቹ በአንተ ስር መሆናቸው ምናምን አስረዳኸኝና አሁን ይሄ ማህበር አሁን ስለ ቁጠባው ስለ ገንዘብ ቁጠባና ብድር ህብረት ስራ ማህበር ኃላፊነቱ የተወሰነ ሙሉ ስሙ እንግዲህ ከሆነ እንደዚህ ነው ስለሱ ነው እንግዲህ አሁን እያወራን ያለ ነው ይሄ ማህበር እኛንም ውጭ ያለነውን ጨምሮ እዚሁ ከኛ ሀገር ከዚህ ከቤልጂየምም ከሆላንድ ማባላቶች እንዳሉ ታውቃለሁኝ እስቲ ስለ ማህበሩ ትንሽ ገፋ አድርገህ ንገረኝ እንዴት ነው እዛው ውስጥ መግባት የሚቻለው ምንድናቸው ክራይቴሪያዎቹ አሁን ካፒታላችሁ ከስንት ደርሷል የምታበድሩት ብድር መጠን ስንት ነው ክራይቴሪያዎቹ እንዴት ናቸው አንዳንድ የቀደም ያልከውን የህዳር 1ዱን የ17ቱን የጠቅላላ ጎባያችሁን እንትን እያነበብኩ ነበር እኔምና በጣም ለሰው ቢደርሱ እንደው አጠር ባለ መልኩ ጥሩ ኢንፎርሜሽን ይሆናሉ ብዬ ስላሰብኩ ነው እስቲ ስለሱ ትንሽ ሂድበት ያው እንግዲህ እንዳልኳችሁ የማህበራችን ስም የኢትዮ ኩባ ገንዘብ ቁጠባና ብድር ህብረት ስራ ማህበር ነው እድሩ ወደ ገንዘብ ቁጠባው ነው የተሻገረው እድሩ ግን አሁንም አለ ኦኬ ማህበራችን አባል ለመሆን በዋነኝነት ማንኛውም ማህበር አባል የሚሆን ሰው እድሜው 18 አመት መሆን አለበት እና ኢትዮጵያዊ መሆን አለበት ስለዚህ ኢትዮጵያዊና እድሜው 18 አመት የሞላ ማንኛውም ኢትዮጵያዊ አባል መሆን ይችላል ግን ቅድም እንዳልኩት ስሙ እንደሚገልጸው በብዛት እዚህ ማህበር ውስጥ ማን ናቸው ያሉት ብንል ትምርታቸውን በተለያየ ጊዜ ወደ ኩባ ሄደው ተከታትለው የመጡ ኢትዮጵያውያን ከፍተኛውን ድርሻ ይዛሉ በመቀጠልም ደግሞ በህፃናት አምባ ያደጉ አሁን ትምርታቸውን ጨርሰው በተለያየ መስሪያ ቤት በተለያየ ደረጃ በተለያየ ሀገር ያገለገሉ ያሉ እህት ወንድሞቻችን ማለትም ያው ኩባ ይሄድንና ህፃናት አምባ ያሉ ወንድማማቾች ነን እንደሚታወቀው የኔ ወንድም ለምሳሌ ህፃናት አምባ ገብቶ ነው ኃይለ ገብርኤል አለሙን ታቁታላችሁ ወደ ኩባ ሄደው ከኔ በፊት እህቴ ጽጌ በመጀመሪያው ዙር ነው ሄደችውና ታላላቆች ወደ ኩባ ሲሄዱ ታናናሾች ወደ አምባ ነው ብላ ስታስረዳይ ነበር እህቴ ሄዋን እንደዛ ነው ልክ እውነት ነው እና እነዚህ ናቸው እንዳልኩት ኩባ ሄደው የተማሩና የአምባ ልጆች በብዛት ከዛ ውጪ ግን ቤተሰቦች የነዚህ ቤተሰቦች ናቸው ይሄንን ግን እዚህ ጋር ማቆም አንፈልግም እኛ ጥረቶች እያደረግን ነው ወደ አዲስ አበባ መተን ቢሮ አቋቁመን በዚህ በተወሰነ ኤሪያ ላይ ሳይሆን ማንኛውም ኢትዮጵያዊ የማህበሩ አባል ሆኖ ከዚህ ማህበረሰብ ጋር እንዲቀላቀልና ተጠቃሚ እንዲሆን ነው የምንፈልገው እንግዲህ ማህበሩ ሲመሰረት ቅድም አልገለጽኩላችሁም በመመዝገቢያው 100 ብር ነበር አባላት በየወሩ የሚያዋጡት 50 ብር ነበር በአሁኑ ሰዓት ሌላውን በመሐከል ያለው ልተውና በአሁኑ ሰዓት አባል ለመሆን 400 ብር መክፈል ያስፈልጋል ዝቅተኛው ቁጠባ ደግሞ 600 ብር ነው እንግዲህ ሞኖፖላይዝም እንዳይደረግ ብለን ከፍተኛውን የቁጠባ መጠን ወስነንለታል ለሌሎች አይደለም እስከ በወር እስከ 10,000 ብር ብቻ ነው የሚቻለው ከዛ በላይ አይቻልም እንግዲህ በተጨማሪ ከዚህ በተጨማሪ 20 ብር የሰርቪስ አለች ለቢሮ ኪራይ ያለ የሰራተኛ ቅጥራና ለተለያዩ ወጪዎች ስቴሽነሪ አባላት ያው እስከሚጠናከር 20 ብር እንወስዳለን ተጨማሪ ደግሞ ባለፈው ዳር ላይ ተወሰናል አጠቃላይ ጉባኤ ስናደርግ ስፖንሰር እየፈለግን ነበር ምናደርገው ያ ስፖንሰር ምናደርገው ሙሉ ለሙሉ ላይ ሸፍንልን ስለሚችል ተጨማሪ ያንዳንዱ አባል በፍላጎት አዋይተናቸው 50 ብር በየወሩ ወይ ደግሞ በአመት 600 ብር ያዋጣል ይሄ ተገናኝተን ከአመት በኋላ እንዲሁ ስብሰባ አድርገን ከምንበተን ትንሽ ቆይተን ስላለፈውም ታሪካችን እንድንጫወት በሚል 50 ብር ተጨማሪ አለች እና ሌላው አንድ አባል ሲመዘገብ ሚኒመም 2 ሼር መግዛት አለበት አንድ ሼር 250 ብር ነው 2 ሼር ማለት 500 ብር ነው እንግዲህ እንዲያው በድምሩ አንድ አዲስ አባል ወደ ማህበራችን ሲገባ በትንሹ 1570 ብር
ማስገባት አለበት ማለት ነው ወደ ማህበሩ። ይሄ ማለት 400 ብር መመዝገቢያ፣ 600 ብር ዝቅተኛው ቁጠባ፣ 500 ብር የሁለት ሼር ዋጋና 70 ብር ቅድም ያብራራኋላችሁ ነው። ኦኬ ይሄ መግቢያው ነው እንጂ ወርሃዊ እንትኑን እሱ ራሱ ነው የሚወስነው። ከፈለገ ሚኒመሙን ከፈለገ ማክሲመም እስከ 10 ሺህ ብር ያልከው ማለት ነው አይደል? ኤግዛክትሊ ከ600 ብር እስከ 10 ሺህ ብር ማንኛውንም አይነት ገንዘብ መቆጠብ ይችላል። ሌላ ቁጠባን ካወራን ሁለተኛ ደግሞ ቁጠባ አለ። ያ ቁጠባ የፍላጎት ቁጠባ ይባላል። የፍላጎት ቁጠባ የተለየ ጥቅም አለው፣ ወለድ አለው። ቅድም ያልገለጽኩላችሁ ሲቆጥብ አንድ አባል ኖርማል ባንክ ውስጥ ከሚሰጠው 7 ብር በተጨማሪ 1 2 5 እናስብለታለን። ሁለተኛ እኛ ጋር የሚገኝ ወለድ ታክስ አይደረግም። ማህበር ስለሆነ የህብረት ስራ ማህበር ስለሆነ ታክስ አይደረግም። ታክስ አለመደረጉ አይደለም ተጨማሪ እንዲያውም 1 2 5 7 1 2 5 ወለድ አለው ማለት ነው። ምናልባት ባንክ ብናስቀምጥ 7% ይታሰብልንና ታክስ እንደረጋለን። ይሄንን ለማለት ፈልጌ ነው። ሌላው የፍላጎት ቁጠባ ደግሞ እንደዛው የፈለገውን ያህል አማውንት በፈለገው ጊዜ መቆጠብም አለመቆጠብም ማቋረጥም ይችላል። ቁጠባ ማቋረጥ አይቻልም። የፍላጎት ቁጠባ ግን በፈለገው ሰዓት የፈለገውን አማውንት ይቆጥባል። ልዩ ምናስብለት ወለድ አለ። ለዚህ 7 1 5 የቅድሙ 7 1 2 5 ነው። እዚህ 7 1 5 ነው። ተጨማሪ ሌላ ቁጠባ አለን። የልጆች ቁጠባ እድሜው 18 ዓመት ያልሞላ በቤተሰብ ሞግዚትነት ማለት ነው የፈለገውን ያህል ገንዘብ መቆጠብ ይችላል። ለህፃናት ደግሞ የምናስበው በተለየ ሁኔታ 10% ነው የምናስብለት። ህፃኑ ግን ገንዘቡ መውሰድ የሚችለው እድሜው 18 ዓመት ሲደርስ ነው ማለት ነው። መበደር አይችልም፣ ሼር መግዛት አይችልም፣ መቆጠብ ብቻ ነው። ከዛ ውጪ ምንድነው ያለን የተለያየ አይነት የቁጠባዎች የከፈትናቸው አሉ። ብዙም ተጠቃሚ ባይኖረውም የአመት በዓል ጊዜ ቁጠባ አለ። የልጆች ለትምህርት ቤት የሚሆን መቆጠብ ይቻላል። አመት በዓል ስንል ታውቃላችሁ ቢያንስ በሙስሊሙ በክርስቲያኑ በአመት ቢያንስ ከ3 ጊዜ በላይ በዓል ትልልቅ አመት በዓሎች አሉ። ለነዛ አባሉ ከፈለገ በጊዜ ገደብ ይቆጥባል፣ የተለየ ወለድም ያገኛል። የጊዜ ገደብ ቁጠባ የሚባልም አለ። አባሉ ለ6 ወር ወይ ደግሞ ለአመት ገንዘቡን ላለማውጣት ውል ተፈራርሞ ለአንድ አመት ከሆነ 8.5 እናስብለታለን። ለ6 ወር ከሆነ ደግሞ 8 እናስብለታለን። ይሄ ሁሉ ኦፕሽን አለ። በተለይ ቅድም ወንድሜ አበበስ የነበረው ውጭ ያሉትን በተመለከተ አሉ። ቅድም እንዳልከው በወኪላቸው አማካይነት እየቆጠቡ ነው ያሉት። ሼርም እስከ 100,000 ብር ሼር ይገዙ አሉ እና ይቻላል አባል መሆን ይቻላል። ብድርም በተመለከተ ደግሞ እኔ ማህበሩን እንደተቀላቀልኩ ከፍተኛው ብድር 8,000 ብር ነበር 2006 ዓመተ ምህረት። መሐከል ያለው ልተውልህና በአሁኑ ሰዓት የምንሰጠው የብድር መጠን 800,000 ብር ነው። ይሄ ማለት አንድ አባል ለ6 ወር አባል ከሆነ እና ሚኒመም 3,000 ብር ሼር ከገዛ የቆጠበውን 5 ጊዜ እጥፍ መበደር ይችላል። የመመለሻ ጊዜው ከ1 አመት እስከ 5 አመት ነው። ለመበደር የሚያስፈልገው አባል የሆነ ሰው ዋስ ማቅረብ ብቻ ነው። ላስቀመጠው ለሚበደረው ገንዘብ ተመጣጣኝ የሆነ ዋስትና የግዴታ ማስቀመጥ አለበት። ሌላው የብድር ኢንሹራንስ አገልግሎት እንሰጣለን። የብድር ኢንሹራንስ አገልግሎት ማለት ምን ማለት ነው? ሰዎች ነን ተበድረን በመሐከል ላይ የሆነ አጋጣሚ ተፈጥሮ አባሉ የተበደረው አባል ቢሞት ቤተሰቡም ሆነ ዋሱ ማህበሩ ከኪሳራ ነፃ ናቸው። ምክንያቱም የኛ ማህበር ጨምሮ ወደ 60 አካባቢ አባላት ያሉበት የዩኒየን አለ። ያ ዩኒየን የተወሰነ ኮሚሽንኛ እንወስድና ሌላውን ለሱ ሰጥተን
ዋስትናውን ከበር ያደርግልናል ማለት ነው ስለዚህ አይበለውና ቢበደርና ቢሞት አባሉ ቶታሊ ያ ኢንሹራንስ ነው የሚሸፍነው ማለት ነው ኦኬ ዘርገት ያለው ትንሽ ረቀቅ ያለ ባንክ ቤት ሲስተም አላቸው እዚኛ ዩሮፕ ባለንበት እንትና አሁን የምትለኝ ነገሮች በሙሉ የዚህኛ ጋር ያሉ የባንክ ሲስተም እንትኖች ናቸውና በአገር ቤት መሆኑ ደግሞ በጣም ደስ ይላል አንድ ጥያቄ ነበረኝ እዚህ ላይ ቅድም የተለያዩ አይነት የቁጠባ አይነቶች አሉ ስትለኝ የፍላጎትም የልጆችም የአመት ባላት የጊዜ ገደብ ያለው የመጀመሪያው ላይ ትንሽ ፎከስ ላደርግ ፈለኩኝ ወርሃዊ አንድ ጊዜ በ400 ወይ በ600 ወይ በ1000 ከጀመረ ያ ሰው በዛውን መቀጠል ያለበት ወይንስ ወርሃዊውንም ልክታችን እንደጠቀስካቸው አንዴ ከፍ አንዴ ዝቅ ሊያደርገው ይችላል እንዴት ነው እሱ ጋር ወርሃዊ ቁጠባ ዝቅተኛው 600 ብር ነው ከዛ በታች መቆጠብ አይቻልም አንዴ መቆጠብ ከጀመረ በኋላ ማሳደግ ይችላል ከፍ ያደረገ መሄድ ይችላል ግን ዝቅ ማድረግ አይችልም ዝቅ ለማድረግ ምናልባት ቀደም ብሎ ማሳወቅ አለበት ምክንያቱም ገልጾ በተለያዩ መቼም ሰው ሁሉ ጊዜ በኩል አቅም ላይ ላይኖር ይችላል አቅሙ ዝቅ ቢልና መክፈል ባይችል ቀደም ብሎ አሳውቆ ብድሬን ከዚህ ጊዜ ጀምሮ ዝቅ ማድረግ ፈልጋለሁ ካለ ለስራ አስፈጻሚ ኮሚቴ ቀርቦ ዝቅ ሊልለት ይችላል በተለይ ብድር ላይ ያለ ግን ዝቅ ማድረግ አይችልም ምክንያቱም ሲበደር ቤዝ ያደርገው ያንን ቁጠባ ስለሆነ ያ ቁጠባ በ5 ጊዜ ተባስቶ ስለሆነ የተሰጠው ብድር ዝቅ ማድረግ አይቻልም ግን ከዛ ውጪ በብድር በሌለበት ሰዓት ካቅም በላይ የሆነ ነገር ከገጠመው ከማውረድ ይችላል ያወርድ ግን ከ600 ብር በታች መውረድ አይችልም እንግዲህ ለጥያቄን መልሼ ከሆነ አላክ አይ በደም ተመልሶልኛል ስለዚህ አቅማችንን አይተን የሆነ ነገር እንጀምርና ከዛ ያሳደጉ መሄድ እንጂ አንዴ ላይ ተንጠልጥሎ ሄዶ ወደ ታች መውረድ የሚባለው ነገር እንደለ እሱን ለማወቅ ስለፈለኩ ነው አይ ጥሩ ተግባብተናል እሺ ሌላ የብድር መጠኑ ያበደረውን የቆጠበውን 5 እጥፍ የሆነ ተርም ይኖራል 6 ወር ነው መሰለኝ ቅድም ያልከኝ አይደል እንደዛ ከቆየ በኋላ የቆጠበው ብዛት በ5 ተባስቶለት ሊበደር ይችላል እስከዛ ድረስ ግን በየወሩ ሲቆጥብ የነበረውን እንትን ወደ ታች መቀነስ አይችልም በተለይ ብድር ላይ ካለ ነው ያልከኝ እንዴት ተካተባባን አይደል አዎ እንግዲህ ምናልባት ያልገለጽኩልህ ጉዳዮች አሁን ስታተሱ የማህበሩ ያለበትን ስታተስ በተመለከተ እንግዲህ ባለፈው የኦዲት የተደረገው የ2016 እንትን ላይ ሪፖርት ላይ አሁን ያለው አቅም ወደ 11.2 ሚሊዮን ብር ነው እንግዲህ ከዛ በኋላ ኦልሞስት ወደ 9 ወሮች ተቆጥረዋል በአባል ቁጥር ደረጃ አባላት በመዝገብ ደረጃ ኦልሞስት 496 አካባቢ እየደረስን ነው አክቲቭ የሆኑ አባላት ወደ 300 አካባቢ ናቸው ያሉት ለምንድነው ይሄ ልዩነቱ ይመዘገቡና ወይ አይወጡ ወይ አይቀጥሉም ገንዘባቸው ዝም ብሎ ተንጠልጥሎ ይቀራል ያ አይፈቀድም ቢቻል አንድ አባል ከገባ መቀጠል አለበት ካልሆነ ደግሞ ገንዘቤ ይመለስልኝ ብሎ መውሰድ አለበት ያ ካልሆነ ለኛ ለማኔጅመንት አይመችም የሚገርምህ የኛ ማህበር ውስጥ ለመግባት ለመውጣት እንደ መግባት ቀላል ነው ያ ማለት ምንድነው በመሰረቱ አንድ ማህበር ህብረት ስራ ማህበር ሲባል በፍላጎት ላይ የተመሰረተ ነው አባሉ ካልፈለገ በማንኛውም ሰዓት መውጣት ይችላል ሲወጣ የቆጠበውን ገንዘብ እስከነ ወለዱ ያለው ሼር እስከነ ዲቪደንዱ ታስቦ ነው የሚሰጠው ስለወለድ ሳነሳ አንድ አባል ከሆነበት ጊዜ ጀምሮ በየ6 ወሩ ወለድ ይታሰብለታል ያው የሚታሰበው በቀን ቤዝ ነው ግን ሌጀሩ ላይ የሚተከለው በየ6 ወሩ ነው ከዛ ውጪ አባላት ባላቸው ቁጠባና ሼር መጠን ለቁጠባ 33% ዲቪደንድ ይታሰብለታል ማህበሩ ትርፋማ ከሆነ ማለት ነው እንደዚሁም ደግሞ ሼሩ 33% ይታሰብለታል ያው ማንኛውም ማህበር እንደሚታወቀው ከአገኘው ትርፍ 30% የመጠባበቂያ ይቀመጣል መጠባበቂያው የሚያገለግለው እንዳጋጣሚ ዋስም ተበዳሪውም የሆነ እክል ቢገጥማቸውና ከአቅም በላይ ቢሆን ኢንሹራንሱ እንዳለ ሆኖ ማለት ነው
ለመሸፈኛ የሚሆን 30% ይቀመጣል። ከዛ ውጪ ለማህበራዊ አገልግሎት 2% አለን ከተገኘው ትርፍ ላይ የምናስቀምጠው። ማህበራዊ አገልግሎት ማለት ባለንበት በመሰራበት አካባቢ ሊሆን ይችላል፣ በኢትዮ ኩባ ማህበረሰብም ሊሆን ይችላል። በተለይ አሁን ሳይሆን እያደግን ስንሄድ የሆነ እክል ቢኖር የሆነ አቅም ማነስ ቢኖር ካደግን የተጎዱ የታመሙ የተለያየ እክል የደረሰባቸውን ወገኖቻችንን ልረዳ የምንችልበት አንድ አቅም ይሆናል። አሁን እንኳን ትንሽ ነው 2% ካሁን ካለው እንቅስቃሴ፣ ለወደፊት ግን ካደገ ትልቅ አቅም ነው ብዬ አስባለሁ። ሌላ 2% ትምህርትና ቅስቀሳ ነው። ሌላ ከዚህ ውስጥ የምትቀረዋ 3% ይመስለኛል። እሷ ለስራ አስፈጻሚ ኮሚቴና እዛ ጽህፈት ቤት ውስጥ ለሚሰሩ ሰዎች ማበረታቻ እንደ አፈጻጸማቸው ከእቅዳቸው 80% በላይ ከሰሩ ማበረታቻ ትከፋፈላለች ማለት ነው። ኦኬ። ስለዚህ ይሄ አሁን ላቋርጠህና እዚህ ጋር ከዚህ ከ496 አሁን አክቲቭ ካሉ አባላቶቻችሁ 11 ሚሊዮን ከደረሳቸው አባላት ቁጥሩን ከፍ ብታረጉት የሚደረገው የቁጠባ መጠን ከፍ ቢል ይሄ ለማህበራዊ ጉዳይ ብላችሁ የመደባችሁት 2% መጠንም አብሮ ያድጋል ማለት ነው አይደል? በሲምፕል ማቴማቲክስ ካየ ነው። ስለዚህ የአባላት ቁጥር በየአካባቢው መጨመርና የሚቆጠበው መጠን ከፍ ማድረጉ ለምንፈልገው ማህበራዊ ጉዳዮች ኢምፕሊኬት የቶቹን እንደምትመርጡ ምናምን እንግዲህ እናንተ ባሰራራችሁ የምታዩት ይሆናል። ግን ያው አብሮ አደግ ስለሆነ መቼም ይገባናል ወዴት እንደሆነ አቅጣጫው። ስለዚህ ከፍ ማለቱ ቁጥሩ የሚቆጠበው መጠን መጨመሩ ለምንፈልጋቸው አንዳንድ ማህበራዊ ጉዳዮች ስለሚረዳ ይሄም ራሱን የቻለ እንደ አንድ ቻሌንጅ አይቸው ነው ከፍ ማለቱ ከአባላት ቁጥሩና የሚቆጠበው ነገር ወደ ጥሩ እንትን ይሄዳል ብዬ ተስፋ አለኝ። ሁለት ነው። ማህበሩ ባደገ ቁጥር ካፒታሉ ብቻ ሳይሆን ትርፋማ ከሆነ በተለይ ትርፋማ ከሆነ ከትርፉ እንዳልኩ ቅድም 2% ማለት ትልቅ ነገር ነው። አሁን ራሱ ፕሮግረሱ ቆንጆ ነው። የትርፋችን መጠን እንደ በፊቱ አይደለም፣ እያደገ ነው እየመጣ ያለው። ስለዚህ የበለጠ አባል በገባና የበለጠ በተቆጠበ መጠን የተሻለ የአደላደል ይኖራል ማለት ነው። በነገራችን ላይ ትንሽ ሙያ ሜካኒካል ኢንጂነሪንግ ነው። ፋይናንሱ ላይ ግን የሚገርም ራሴን እንትን እንዳይሆንብኝ እንጂ ማህበሩ የማይከስርበትን ብዙ ሜቶዶችን ተጠቅመን እየሰራን ነው ያለ ነው። እንዳጋጣሚ ልምድም በሄድንበት ቦታ ሁሉ ልምድን እናካፍላለን። እንዲያው ልምድ ካልኩኝ መጀመሪያ እዛ አካባቢ ከነበሩ ወደ 60 አካባቢ ከሚሆኑ ማህበራት በዩኒየኑ ዋንጫ የተሸለምንበት ሁኔታ ላራያ ሆነ ማለት ነው። ምናልባት አንዳንድ ቪዲዮዎች ላይ ፒክቸሮች ላይ አይተህ ሊሆን ይችላል። አይቻለሁ። እኛም ከማድሪድ የላክንላችሁን የማበረታቻ ዋንጫ በየማህበራቱ ይዙር ብለን የላክነው ስትቀበሉ አይቻለሁ። እሱም ቪዲዮዎች እዚህ ጋር ቀረብ አደርጋለሁኝ በኋላ ኤዲት ሳደርገው የኛን የአውሮፓ ዋንጫ ይዛችሁ አይቻለሁ። ኤግዛክትሊ። በጣም የሚገርመው መቅድም ወንድማችን ከእናንተ ጋር አደራ ይዞ መጥቶ ይሄ ከፍተኛ እንቅስቃሴ ለሚያደርጉ የኢትዮ ኩባ ማህበረሰብ አባላት ኢትዮጵያ ውስጥ ለሚገኙ እስቲ ይሄንን ስጥልን ብለው እንዳጋጣሚ እዛው አጠቃላይ ጉባኤ ላይ አምጥቶ ሰጠን። እኛ ግን የተጠቀምንበት ምንድነው? እኛ ጋር የቆየውን ዋንጫ ከአመት በኋላ ይሄንን የኢትዮ ኩባ ገንዘብ ቁጠባና ብድር ስራ ማህበር አጠቃላይ ጉባኤ ስንጠራ በኃላፊነት ከኛ ውጪ ያለ ኢትዮ ኩባ ኮሚኒቲ ማህበረሰብ ገንዘብ ቁጠባ ውስጥ እንደ ሜምበር ነው እንጂ እንደ እንትን ባላል ማድረግ አይቻልም። ማህበሩ ግን ይሄን አሳይመንት ሰጠናቸው። የመጀመሪያው አሳይመንት የወሰኑት ይገርማቸዋል። መጀመሪያ ግራጁዌት አድርገው የመጡት የኩባ ሊንዳ ማህበረሰብ አባላቶች ምናልባት እነ ተስፋ ገቢሳ እነ ስንሻው ጥላሁን እና መንበር ብዙ አባላቶች አሉ። ለነሱ አሳይመንት ሰጠን። አመቱን አጠቃላይ ጉባኤያችንን እነሱ አዘጋጁ። በሚቀጥለው ደግሞ አሳይመንቱን እና ዋንጫውን ለነሱ ሰጠናቸው ማለት ነው። ለሚቀጥለው አሚጎስ 43 21 የሚባል እድር አለ።
ይሄንን የዚህ 2016ን ሪፖርት ስናሰማ ዝግጅቱ ለ2017 ዳር ላይ ያከናወነውን ዝግጅት ያዘጋጁት አሚጎስ 43 ቬንቲኖች ናቸው። ለነሱ ሸለምናቸው ማለት ነው። ይሄ ማለት እየቀጠለ ይሄዳል። አንድ ቦታ የሚቀመጥ አይደለም። በየአመቱ የሚዘዋወርና የሚያበረታታ ነውና ቅድም እንዳልኩ አዳማ ላይ በተከናወነ ስራ የማህበራት ማደራጃ ስራ ማለት የማህበራት ስራ በዩኒየኑ ዋንጫ ተሸልመናል። እንግዲህ ከዚህ አንፃር ምን ልፈልጌ ነው ማህበሩ የማይከስርበትና ትርፋማ የሚሆንበትን መንገድ በየጊዜው እየፈለግን ትርፉ በየጊዜው እንዲሻሻል ላይ ያደረግነው። በነገራችን ላይ ዋንኛው በማህበራት ላይ ዋንኛውን ድርሻ የሚወስዱት ማለት የሚወስደው ማህበሩ እንዲያድግ ብድር ነው። አንድ ማህበር እንደሚቆጥበው ሁሉ ብድር ካልተሰጠ እና ከብድሩ ትርፍ ካላገኘ ማህበሩ በማህበርነት መቀጠል አይችልም፣ ይከስራል፣ ይበተናል ማለት ነው። የባንኪንግ ሲስተም ማለት እኮ ነው። እዚህ ሀገር ያሉ ባንኮች ሌላም ቦታ ያሉ ባንኮች ዋና መተዳደሪያቸው የሚያበድሩት ገንዘብ ነው። ከዛ ላይ የሚያገኙት ኢንተረስት ነው። እውነት ነው። ግን አሁን ይሄ ከባንኪንግ ቀጥታ የባንክ ስራ ከመስራት ይልቅ ለአንድ ኮሚኒቲ አገልግሎት የመስጠት ስራ ነው የሚሰራው። ብዙ ያ ማህበረሰብ በልጆቹም ይሁን ራሱም ሆነ የሆነ ነገር ኢንቨስት አድርጎ ህይወቱን የሚያሻሽልበትን መንገድ እንዲፈልግ ነው። እንዳውም ምንኛ አድቫይዝ የምናደርገው ቅድም ለርብዬ የዘነጋሁት ሌሎችም አካባቢዎች ከነ ለምሳሌ እንዲያው ስመጥቀስ ምናልባት ቀር እንዳይለው እንጂ እነ ቼንቶ ተስፋዬ ቼንቶ ለቤተሰብ ገንዘብ ቀጥታ ከመስጠት ይልቅ እዚህ ያለ ቤተሰብ እንዲቆጥብና ያ ቤተሰብ ተበድሮ ኢንቨስት እንዲያደርግ ነው። ሌላም የኔ ወንድም አለ አሁን ሜሪላንድ የሚገኝ ተስፋዬ የሚባል እዚህ ጋር ላለው ሰው ገንዘብ ከመስጠት ይልቅ ምንድነው የሚሻለው ቁጠባውን አበረታቶ ተቆጥቦ እንዲበደር ማድረግ። ይሄንን ለእናንተ አድቫይዝ ማድረገው ለቤተሰብ ቀጥታ በየጊዜው ገንዘብ መስጠት ማለት ዝም ብሎ ለኮንሰምፕሽን ብቻ ከሆነ ጥሩ አይደለም። ከዛ ይልቅ አባላት ማለት እዚህ ያሉት ቤተሰቦች አባል ሆነው ገንዘብ መቆጠብ ቢለምዱ ከዛ ቢበደሩና የሆነ ነገር ኢንቨስት አድርገው ቢመልሱ አንደኛ ህይወታቸውን ለመምራት ያግዛቸዋል፣ ለኢንቨስትመንትም ይቀላቸዋል ማለት ነው። ይሄን በተለይ ለእናንተ አድቫይዝ አደርጋለሁ ለኢትዮጵያ ማህበረሰብ። ስለዚህ ቅድም ልፈልጌ ነው ይሄ እኛ ጋር ትንሽ የተዳከመበት ሁኔታ ነበር፣ የብድር ሁኔታ ማለት ነው። ሰው ምንድነው ያደርግነው ገንዘቡ እኛ ጋር ቢቀመጥ ዝም ብሎ ባንክ 7% ነው፣ ሊያውም ታክስ እንደረጋለን። ለአባላት ደግሞ መስጠት ያለብን 7% አሁን አሻሻል እና ታክስ የማይደረግ ማለት ነው። ይሄ እዚህ ላይ ብቻ በቃ ከስራ ውጭ ሆነን ማለት ነው፣ ከሰርን ማለት ነው። ምን አረግን ለባንኮች በተለይ ለዩኒየኑ ለራሳችን ዩኒየን የጊዜ ገደብ ቁጠባ ማስቀመጥ ጀመርን። 10.5% የምናገኝበት ማለት ነው። ይሄ ሴቭ አደረገን። አሁን ሌላው ደግሞ የኛ ሼር ያለን ሌላ አዲስ ኢንተርናሽናል ባንክ የሚባል አለ። ለነሱ ደግሞ 11 አደረግን። 11%። ዩኒየኑ በእኛ ምክንያት ምን አደረገ? እኛ ወደ አዲስ ኢንተርናሽናል ባንክ ስለሄድንበት 10.5% የነበረውን ወለድ ወደ 12 ከፍ አደረገ። እንግዲህ ያው ይሄንን ማኔጅ ለማድረግ ትንሽ ፋይናንስ እንትን ማወቅ አለብህ፣ ኮምፒት ማድረግ አማካሪዎች ይኖሩሃል መቼም ብዬ ገምታለሁ። ቀላል እንትን አይደለም። የኛ ልጆች መቼም ያው የሌለንበት የሙያ ዘርፍ የለም። እርግጠኛ ነኝ ማህበሩ እንትን ውስጥ ጥሩ ሂሳብ ባለሙያዎች ይኖራሉ የኛው ልጆች ብዬ ገምታለሁ። እውነት ነው እና በዚህ አይነት ዘዴ ማህበሩ ትርፋማ ሆኖ እንዲቀጥል አድርገናል። አሁን ግን ባለፈው ኦዲት ላይ በጣም የሚገርም ነገር ኦዲተሩ ትልቅ ትምህርት ነው የሰጠን። የኦዲት ሳይሆን ትምህርት ነው የሰጣችሁ። ምን ሆናችሁ ነው እናንተ ገንዘብ ይዛችሁ ለባንክ የምትሰጡት? እናንተ ራሳችሁ ሌሎች ከባንክ ይበደራሉ፣ እናንተ ራሳችሁ ለቤተሰቦቻችሁን አበረታታችሁ እንዲበደሩ ለምን አታደርጉም የሚል ምክር ሰጥቶ በዚህ ይሄን ምክር ምክንያት በማድረግ አሁን ከዳር ወደዚህ ያለው ብድር ሁኔታ ተበረታቷል። ባለፈው ራሱ የሚገርመው ለአንድ ለ3 ለ4 የሚሆኑ አባላቶቻችን ከ1 ቢሊዮን ብር በላይ ነው ያ ብድር ይሰጣል። ስለዚህ ለውጥ አለ ማለት ነው። የሚበረታታ ነው ወደ የሚበረታታ።
እና ለውጥ አለ። እንግዲህ ቅድም የብድሩ ሁኔታ ስነግርህ ብድር ስንሰጥ ምናልባት ባንኮች አካባቢ ከ18 እና 20 አካባቢ ሊሆን ይችላል። አሁን እንዳውም ሳይጨምር አይቀርም። እኛ ጋር በፊት ስንጀምር 10 ነጥብ ነበር። ቀጥለን 12 ገባን። እስከ ህዳር አለፈው ህዳር ድረስ 13 ብቻ ነበር የምንጠይቀው። አሁን ግን ያው የግዴታ ራስን የመቻል ሁኔታ፣ ወጪን የመሸፈን ሁኔታ እና በመሳሰሉት አሁንም 13 እስከ 14 ነው ወለድ የምንጠይቀው። 13 ለአንድ ዓመት ብድር፣ ለሁለት ዓመት ብድር 13.5፣ ከሁለት ዓመት በላይ ከሆነ ግን 14% ማነው 14% ወይ ደግሞ 14% ወለድ መክፈል አለበት ማለት ነው። እና በዚህ አፕሮች ነው ያለው። ይሄም አሁን ዝቅተኛ ነው። 14% ትልቅ አይደለም። ዞሮ ደግሞ ያ ገንዘብ መልሶ ለኛው ነው በዲቪደንድ መልክ መልሰን እኛው ነን የምንከፋፈለው። እና ይሄን ይመስላል እንግዲህ ጥያቄዎችን እጠብቃለሁ። በጣም ጥሩ አይ መልሰልኛል። ለጠየቅኳቸው ጥያቄዎች በደንብ ሰጥተኛል። ግን ትንሽዬ እንደገና እንድትሄድበት የፈለኩት ይሄ በእንትን መልክ የምትልኩትን ቀጥታ የቤተሰብ ድጎማ ስርዓት እንደ ወደዚህ አይነት ሲስተም ውስጥ ብትቀይሩ ላልከው አሁን ለቤተሰብ የምትሰጠውን የዕለት ከዕለት ጉርሻ ወደ ልክ እንደ ኢንቨስትመንት ተመልከተው። እንግዲህ ወደ ኢንቨስትመንት ነገር ቀይሩት። እዚህ ጋር ገብተው ቁጣቢያ ባደርጉና እዚህ ቢበደሩ አሁን ለምትነግረኝ ለሲስተሙም ሆነ ለነሱም ከጀዳፍ ኑሮነት አንድ ህይወታቸውን የሚቀይሩበት የሆነ ነገር መበደር ይችላሉ። ስለዚህ እነሱ ከመጀመሪያውኑ ቅድም እንዳልከኝ የ6 ወር ቆጣቢዎች መሆን አለባቸው። የቆጠቡትን 5 እጥፍ ያክል ነው መበደር የሚችሉት። ያንንም ሰው ግምት ውስጥ እንዲያስገባ እስቲ እንደኔ ወደዚህ ወደ ውጭ ላለው ለኢትዮ ኩባም ሆነ ላምባ ለሌሎችም ከውጭ ለሚያዳምጡት ድጋሚችን መልእክት በደንብ ክሊር አድርገህ ብትሄድበት ብዬ ነው። ምን ለማለት ፈልጌ ነው? የሚበሉትን ይጡና ይቆጥቡ ለማለት አይደለም። መቼም ውጭ ያለን የኢትዮ ኩባ ማህበረሰብ እዚህ ሀገር ውስጥ ያለውን ዘመድ ወዳጅ መደገፋችን አይቀርም። ያ ገንዘብ ግን ዝም ብሎ የሚሰጥ ከሆነ መሰረት ካልያዘ ምን ይሆናል? እንደውም ያንን ማህበረሰብ ያንን ቤተሰብ መበደል አርጌ ነው የምወስደው። ለምን ያ ሲቋረጥ ይወድቃል ማለት ነው። ያ ቤተሰብ ልክ እናንተ ወይ ደግሞ በተለያየ ምክንያት ያንን ገንዘብ መላኩን ስታቋርጡ ቶታሊ ወደቀ ማለት ነው። ለምን በእናንተ ላይ ተመስርቶ ነው ያለው። ያ ከሚሆን ከእለት ጉርሱ የሚተርፈውን ነገር እንዲቆጥብ ብቻ ሳይሆን ለሆነ ፕሮጀክት አዘጋጅቶ ከኛ መበደር ይችላል። ከኛ ከተበደረ በኋላ ብድሩን እየመለሰ ቁጠባውን እየቀጠለ እያደገ ይሄዳል። ከትንሽ ነገር እኮ መጀመር ይቻላል። አሁን በየደጃችን ቺፕስ የሚሰሩ እህት ወንድሞች ወጣቶች አሉ። ያንን ቺፕስ ለመግዛት ማሽኑን ለመግዛት ትንሽ ገንዘብ ሊሆን ይችላል። በዛ ግን ቺፕስ ከጀመሩ ለዛም ይሁን ገንዘብ ኖራቸው የቺፕስ ማሽኑን ገዝተው ከጀመሩ ከዛ ደግሞ በሚቀጥለው ከፍ ገንዘብ ቁጠባቸውም ከፍ ያለ ሲሄድ የተሻለ ደግሞ ተበድረው ከዛ ከፍ ያለ ኢንቨስትመንት ማከናወን ይችላሉ። ኢንቨስትመንት ስንል ትልቅ አግዝፈን ማየት የለብንም። ያቺ ቺፕስ ንግድ ማከናወንም አንድ ኢንቨስትመንት ነች። ካፒታል ያስፈልገዋል ማለት ነው ኢንቨስት ለማድረግ። ስለዚህ ከዛ ጀምረን እያሳደግን መሄድ እንችላለን። እንደ ማህበር ከጠነከርን እና ያደግን ከሄድን የ800,000 ብር ነው ያልነው አይደል? በብር ላይ ብቻ ተንጠልጥለን አንቀርም። ለወደፊት ማቴሪያል ልንገዛ እንችላለን። ላይክ ለምሳሌ መኪና ገዝቶ ያ ሰውዬ በትራንስፖርት አገልግሎት ሊያድግበት ይችላል። በኮላቴራል ራሱ መኪናውን አሲዞ እየሰራ ትርፍ ሊያገኝበት ይችላል። ሌላ መኪና ሊገዛበት ይችላል። አሁን እንደዚሁ በትንሹ ቅድም ብያቸዋለሁ። ታሳውስ ከሆነ ቅድም ነግሬያለሁ። እኔ የመጀመሪያው ከተበዳሪዎች ውስጥ አንዱ ነኝ። 8,000 ብር ነው የተበደርኩት። ያው ያኔ ሲጀመር ያ 8,000 ብር በወቅቱ ትንሽ ብር አይደለም። እርግጥ
ግን አሁን አድጎ አቅሙም የማህበሩም አቅም ስላደገ እስከ 800,000 ብር እናበድራለን እያለን ያለነው ያ ማለት የሆነ መካከለኛ ኢንቨስትመንት ለማከናወን 800,000 ብር ቀላል ገንዘብ አይደለም አሁን ባለበት ደረጃ ራሱ ይሄን ስልህ አግዝፌ ለማስቀመጥ ሳይሆን እውነቱን ነው ሪያሊቲውን ነው የነገርኩ ያለው ንግድ ለመጀመር 800,000 ብር የተወሰነ ካፒታል ለመያዝ ቤት ኪራይ ለመከራይ ለተለያየ ነገር ሊሆን ይችላል ተበረታ ያ ሰውዬ ያንን ገንዘብ ብድሩ እየመለሰ ቁጣውን እየቀጠለ በሚቀጥለው ደግሞ ከፍ ያለ ገንዘብ ሊያገኝ ይችላል በብድር መልኩ ስለዚህ እኔ መመክረው በተለይ ውጭ ያላችሁ ሰዎች ውጭ ያላችሁ ኢትዮጵያኖች ተባካችሁ ይሄ ማህበር ተቀላቀሉ አሳድጉት ዛጋ ያለው ትንሽ ገንዘብ ወደዚህ ሲመጣ ትልቅ ትርጉም ያለው ነገር ነው ለማለት ነው በጣም ጥሩ ተመልሶልኛል አይ ጥሩ በእኔ በኩል የነበሩኝ ጥያቄዎች እነዚህ ናቸው እስቲ ጠቅለል አድርገህ እንደገና መጨረሻ ልታስተላልፍ የምትፈልገው መልእክት ካለ ምን አይነት እንትኖች እንዳሉ የቁጠባ አይነቶች አይተናል የልጆች የዓመት በዓላቶች የጊዜ ገደብ ያለው የኢንሹራንስ የብድር ብዙ ነገር ዘርዝረናል እዚህ ላይ ወደ ኋላ ሄድ ብሎ ማየት ይቻላል በምን እንደሚያገኙአችሁ እንግዲህ ስልክህንም የማህበሩንም ስልክ የማህበሩንም ኢሜል እዚህ እንትን ስር እናስቀምጣለን በሱ ኮንታክት አድርጓቸው በሱ አግኙአቸው በመጨረሻ ልታስተላልፍ የምትፈልገው መልእክት ካለ በእኔ በኩል ጥያቄን ጨርሻለሁ ስለዚህ ስለ ኢትዮኩባ ገንዘብ ቁጠባና ብድር ህብረት ስራ ማህበር የምትለው የመጨረሻ መልእክት ካለ ለሚያዳምጡን አድማጭ ተመልካቾቻችን እንግዲህ ወደ ማጠቃለያው ከመሄዴ በፊት የገንዘብ እንቅስቃሴያችን ምን ይመስላል የሚለውን ወይ ደግሞ ገንዘብ ወደ ማህበራችን የሚገባበትና የሚወጣበት መንገድ ምን ይመስላል የሚለውን ላብራራላችሁ እኛ 4 ባንኮች አሉን 2 የኢትዮጵያ ንግድ ባንክ አንድ ኦሮሚያ ህብረት ስራ ባንክ እና አዲስ ኢንተርናሽናል ባንክ እንግዲህ በእነዚህ በአራቱ ባንኮች እየተጠቀምን ነው ገንዘብ የምናንቀሳቅሰው በዋነኝነት 2 ባንኮች ናቸው የተሻለ የገንዘብ ዝውውር የሚከናወንባቸው የኢትዮጵያ ንግድ ባንክ አንደኛው ቅርንጫፍ እና ሌላው ደግሞ የኦሮሚያ ህብረት ስራ ባንክ እነዚህ 2ቱ ናቸው እና ገንዘብ በማህበሩ ስራ አስፈጻሚ ኮሚቴ ገንዘብ ያዥ ገንዘብ ገብቶ ማያቀም ተነካክቶ ማያቁም ከገንዘብ ጋር ይሄ የሆነው በተለይ እኔ የተለያዩ ህብረት ስራ ማህበሮች ውስጥ ስለሰራው በመስሪያ ቤቶች ያንን ልምድ በመጠቀም ገንዘብ በአካውንት እንዲገባ በማህበሩ አካውንት እንዲገባ እና ገንዘብ ወጪ ሲሆንም ደግሞ በቼክ ብቻ እንዲሆን በፊት ስራ አስፈጻሚ ኮሚቴ አባላት ባንክ ሄደው ለሶስት የሚፈርሙበት ነበር ያን አሰራር ቀይረን በቼክ እንዳውም አሁን አልፎ በትራንስፈር ብቻ ትራንስፈር ነው እናደርገው እና አባሉ የትም ይሁን የትኛውን ክፍለ ሀገር ይሁን ገንዘብ ብድር ቢጠይቅ ምናልባት የብድር ኦሪጂናል ዶክመንቱን እኔ አዲስ አበባ ነው ያለሁት አዲስ አበባ ለኔ መጥቶ ማቀበል አለበት አዳማ ካለ እዛው አዳማ የግዴታ ኦሪጂናል ዶክመንት የብድር ዶክመንት በእጃችን መያዝ ስላለበት ከዛ ውጪ ግን ገንዘቡ ከቢሮ ወዲያው ነው ትራንስፈር የሚደረግለት እኔ ምልክት ማለት መቀበሌን ምልክት ካረኩና በቴሌግራም መልእክት ካስተላለፍኩ ማክሲመም 1 ቀን ነው የሚቆየው ገንዘብ ወደ አባሉ ወደ ተበዳሪው አባል ለመግባት ከ1 ቀን በላይ ምናልባት ይሄን ስናገር ብዙ የማህበሩ አባላት ይሰማሉ የመስማት እድል ይገጥማቸዋልና እውነት ነው ውሸት ነው የሚለውን እነሱ ይመሰክራሉ በጣም ፈጣን ነው አገልግሎታችን የምንሰጠው አገልግሎት እንግዲህ ቅድም እንዳልኩት በምንድነው ልናገኝ የምንችለው ምናልባት አቤም ይሄንን እንትን ስታረግ መልእክት ስታስተላልፍልን አካውንታችንንም ልትገልጽልን ትችላለህ ስልክ ቁጥር አለ ኢሜል አድሬስ አለ ይሄን አብረህ ትልክልናለህ እሱም በሙሉ ከዚህ ከቪዲዮአችን ስር አስገባዋለሁ ስልካችሁንም ኢሜላችሁንም የንግድ ባንክ አካውንትም ሰጣችሁኛል እሱንም አስገባዋለሁ በቃ ተጨማሪ ካስፈለገ የኦሮሚያ ህብረት ስራ ባንኩን በተለይ 2ቱ አክቲቭ ስለሆኑ እሱን ልክልሃለሁ እሱን ትልክልኛለህ ከዛ ውጪ
ቅድም እንዳልኩት ፈጣን ነው የምንሰጠው አገልግሎት ከዛ በስልክ ሀብታሙ ሳምቢንም በተለይ የሀብታሙ ሳምቢን ስልክም እናስተላልፋለን የማህበሩ ግን የራሱ የሆነ ስልክ አለው ኢሜል አድሬስ የራሱ አለው በዛ አማካይነት ልታገኙን ትችላላችሁ በመጨረሻ ላይ ላስተላልፍ የምፈልገው መልእክት የማህበራችን መፈክር አንድነት ኃይል ነው ላ ኡኒዳድ ኤስ ላ ፉerza ነው ራያችን ደግሞ በቀጣዮቹ አመታት ኢትዮኩባ ገንዘብ ቁጠባና ብድር ህብረት ስራ ማህበር የታወቀ የገንዘብ ተቋም ሆኖ ማየት ነው እና ለትውልድ ተሻጋሪ የገንዘብ ተቋም ማቋቋም ነው መመስረት ነው በተለይ ሳልጠቅስ ማለፍ ማልፈልገው ስለ ኩባ ነው ኩባ ምንም አባቶቻችን መሞት ምክንያት እድሉን አግኝተን ወደ ኩባ ብንሄድም የኩባ መንግስትና የኩባ ህብረተሰብ ለኛ አሁን ላንንበት ደረጃ ያበቁንና እንደ ሰው የመልክ አሲዘው ያሳደጉን የኩባ ህብረተሰብን መንግስትን ላመሰግን እፈልጋለሁ ኩባ በምንም አይነት ሁኔታ መርሳት የለብንም ማገዝ አለብን በተለይ በአብሮነት ሚዲያ በቅርብ ጊዜ እየተላለፈ ያለውን ፕሮግራም ያየው ነው ቢቻላችሁ አቅም ያላችሁና ዛመሄድ የምትችሉ የኢትዮኩባ ማህበረሰብ አባላት ኩባን አንድ የማገዣና የምስጋና መስጫ መንገድ ስለሆነ ኩባን ተመልሳችሁ ሄዳችሁ እዩዋት የሚል መልእክት ማስተላለፍ ፈልጋለሁኝ እዚሁ ላይ ለማከል መሄድ እንኳን ደሞ ባትችሉ የሆነ እርዳታ ይዘንም የመሄድ ሐሳብ ስላለን እርዳታዎችንም በከያላችሁበት ቦታ ዶናሲዮን ማድረግ ትችላላችሁ የእርዳታ ኮሚቴዎች እየተወቃቀሩ ነው የተለያየ ሀገር ላይ ልባችን ማድረግ ይፈልጋል ግን በሆነ ምክንያት በትምህርት ቤት በልጆች በስራ ረፍት በማጣት በሌላም ፐርሰናል ጉዳዮች መሄድ የማይችል ሰው ግን እዚህ ዶናሲዮን ፕሮግራም ላይ መሳተፍ ይችላልና እነሱ ቪዲዮዎች ወደ ላይ ያዳችሁ ተመልከቷቸው እዛ ስር ያሉትን ቁጥሮች ይሄንን እንትን የሚያስተባብሩትን ሰዎች ኮንታክት አድርጓቸው ለማለት ነው እናመሰግናለን ለማስታወቂያ እና አብሮነትን ላይክ ሰብስክራይብ አርጉ አበረታቱ ለሁሉም የኢትዮኩባ ማህበረሰብ ሆነ ለኢትዮጵያ ህብረተሰብ እንዲደርስ ላይክ ሰብስክራይብ ማድረግ እንዳትረሱ እንግዲህ አብሮነት ሚዲያም በሚቀጥሉት ጊዜያት የኢትዮኩባ ገንዘብ ቁጠባና ብድር ህብረት ስራ ማህበር ያለበትን ደረጃ በየጊዜው ተከታትሎ የሚያደርስ ይመስለኛል ቢያንስ በወር አንድ ጊዜ ያለበትን ደረጃ ማሳወቁና ማህበሩን እንድትቀላቀሉ በተለይ እና አቤ ጊዜ አትስጡ ተቀላቀሉ ሳምሶን እንዴት እንዳልነገራችሁ አላቀም ወይ ነግሮናል የመጣን ጊዜ አላገኘናችሁም ነበር ግዴለም እሱን እናስተካክለዋለን በየወሩ ሪፖርት እናቀርባለን ብለን ፕሮሚስ ልንገባ አንችልም አብሮነት ዲጂታል ሚዲያ የሁላችንም ድምጽ እስከሆነ ድረስ ግን በየቦታ ያሉ ማህበራትን በየቦታ ያሉ እንደዚህ አይነት ማህበራት ሞሉ ሌሎች ማህበራትን የኢትዮኩባ ያለበት ቦታ በሙሉ እነዚህ አብሮ አደጎቻችን የት ሄዱ ብለን ነው እንግዲህ በየቦታው በርያን ቋቋን የነበርነው ከሐረም ከደደራዋም አዲስ አበባም እንደዚህ በዲጂታል ሰዎችንም ያመጣን ይሄን ስራችንን እንቀጥልበታለን እንዳልከው ይሄን የምታዳምጡ የምትሰሙ ላይክ ሼር ማድረጉ ምንም የሆነች ቦታን መንካት ነውና ምንም እንትን አይላችሁም የበለጠ ተደራሽነታችን ከፍ እንዲል ያደርገናል እዚህ ላይ ተባበሩን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉት ተደራሽነታችንን ከፍ ስለሚያደርግልን ኦፍ ኮርስ እንመጣለን አገር ቤት ስንመጣ መተን እናያቸዋለን መልክተን ጨርስልኝ አቋረጥኩ ይቅርታ በቃ ያው ጨርሻለሁኝ እደግመዋለሁኝ አብሮነት ሚዲያን ላይክ ሰብስክራይብ አድርጉ በተመሳሳይ ፕሮግራም እስከምንገናኝ አመሰግናለሁ አቤን አመሰግናለሁ ሁላችሁንም አመሰግናለሁ ሰላም እንገናኝ ተናሁን በጣም እናመሰግናለን እኛም ፋንታውን የነበረን ቆይታ እንግዲህ እስከዚህ ድረስ ነው እዚህ ስር ባሉ ስልክ ቁጥሮች አገኙአቸው እዚህ ስር ባሉ ኢሜሎች ጻፉላቸው
ማህበሩ እንግዲህ እዚህ ደረጃ ደርሻለሁ የሚቀጥሉ ራዕዮች ደግሞ ይሄን ይመስላሉ ያሉብንን ሶሻል ሬስፖንሲቢሊቲዎች ደግሞ በእንዲህ አይነት መንገድ ልንወጣ አስበናል የእናንተ አባል መሆን ይሄንን ማህበር ያጠናክራል እና ይሄን ማጠናከሩ ደግሞ ሌሎች ስራዎችንም እንድንሰራ ወደፊት ያደራዳናልና አባል ሁኑ ቆጥቡ ከኛ ጋር ዲያስፖራ እኔነቱ ያላችሁ ገንዘብ መላኩ ጥሩ ነው ቤተሰብ ለማጥዋል መላኩ ጥሩ ነው የሥራ ድርግም እኮ በፍጠርም ይቻላል ብር ከምትልኩ እዚህ አካባቢ እኮ ብትቆጥቡና እንዲቆጥቡ ብታደርጓቸው ወደ ስራ ድልነት ሊቀየር ስለሚችል ይሄ ነገር አስቡበት ይያሉ ነው እንግዲህ ባጭሩ ስጠቃልለው ይሄን ነገር በጣም እናመሰግናለን ኢንጂነር ፋንታሁን ለነበረን ቆይታ እንግዲህ እኛም መተናንጣችሁ እንላለን እናመሰግናለን እሺ በጣም ቴንኪው እሺ እንግዲህ ቆይታችን ይሄን ይመስል ነበር ሌላ የተለያዩ ፕሮግራሞች ይዘን እንቀርባለን አስተያየታችሁን ከስር መስጠት አትዘንጉ እንዳልነው ሰብስክራይብ ማድረግ አትዘንጉ እንግዲህ በያላችሁበት መልካም የትንሳኤ በዓል እንላለን ከወዲሁ ሌላ የተለያዩ እንግዶች ይዘን እንቀርባለን ሌላ የተለያዩ አስተማሪ ጉዳዮችን እናነሳለን አስተያየታችሁ ካጠገባችን እንላለን ስላዳመጣችሁን አብራችሁ ስለሆናችሁ እናመሰግናለን ይህ የጋራ ድምጻችን የሆነው አብሮነት ዲጂታል ሚዲያ ነው ሌሎች አስተማሪ ፕሮግራሞች ይኖሩናል ስለሆነም ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ አብሮነት ዲጂታል ሚዲያ የሁላችንም ድምጽ